አብረን እንኑር። እኔን ትወጂኛለሽ፣ ታምኛለሽ፣ ትፈልጊኛለሽ አይደለ? የወደፊት ባልሽ ነኝ አይደል? ስለዚህ በቃ አሁን እኔ ከየትኛውም አንግል ውሰጂው፣ ግን በጥሩ ነገር ስለሆነ ከኔ ጋር አብረሽ እንድትኖር ይፈልጋል። በቃ አለቀ። ስለዚህ እንኑር ፕሊዝ። እኔ በጣም እየሰጋው ነው። እግዚአብሔር ነው የምሬን። ትናንትና አላደርኩም። በቃ ስራ ራሱ መግባት አልቻልኩም። ምንድነው ችግሩ? ምንድነው የምታስቢው? ምንድነው የምትይው? ምን ቀረ ነው የምትይው? ከዚህ በላይ የምሬን ነው። አብሮ ለመኖር የሚያስችል ነገር አለ። እኔ እንታ አልገባኝም። ምን ላድርግልሽ ከዚህ በላይ እንዴ? ምን ልሁንልሽ? እኔ እንዴት አብሮ የሚያኖር እንዴ? ምንድነው ከዚህ በላይ ምንድነው የምትጠብቂው? ምን ነገር ማሰብ ምናምን የምትጠብቂው ነው አይደለም? ስማኝ ማርያምን፣ በጣም አንቺ ደግሞ አበዛሽ በጣም ማርያምን። በቃ ሁሉም ነገር ነገርኩሽ፣ ሪዝኔን ነገርኩሽ አይደል? በቃ ለምን እንደዚህ እንዳደረኩ ነገርኩሽ። ያ ነገር አይደለም። እሺ በይ፣ ምን ችግር አለው? እንደዛ ለማድረግ ጊዜው አይደለም። ምንድነው ጊዜ ያለው ነው? የትኛውን ጊዜ ነው የምንጠብቀው? እሺ በይኝ ፕሊዝ ፕሊዝ። እሺ በይኝ ቆይ እኮ እሺ በይኝ። እሺ በቃ በመሆን እንችላለን። እስቲ እግዚአብሔር አብን የምርሽ ነው። ሰፊና ጥልቅ ነው መውደዴ፣ እመኝኝ ከባክር ይልቃል። ቢወጡት ቢወርዱት ድካም ነው፣ አትልፊ ማመኑ ይቀላል። የሽንገል አይደለም ከልቤ ያደረውን እውነት እስካሁን ቃላት አይገልጹትም መጠኑን። ወድሻለሁ ስልሽ ሰላም ሰላም፣ እንዴት ናችሁ የጽጌ ሮያል ፋሚሊዎች፣ እንዲሁም ደግሞ የያቡ ፋሚሊዎች? አማን ነው ወይ? ኦኬ ነው አለን። እግዚአብሔር ይመስገን እኛ በጣም ሰላም ነን። ዛሬ እንደዚህ ፈገግ ብዬ መጡት መቼስ ምን እንደሆነ ታውቃላችሁ። ያው ትናንትና ትንሽ ግርግር ምናምን ተፈጥሮ ነበረ። ያው የታወቀ ነው ማለት ሚሚ ብዙ ነገር እኔና ጽጉን የሆነ ነገር ለማድረግ ማትፈነቅለው ድንጋይ የለምና ትናንትናም እንግዲህ የሆነ ሀሳብ ይዛ መጣ ነበረ። ግን ሄደን ሁለታችንም እኔም ጽጌም ሄደን ያለውን ነገር እንዳለ አጣርተን ውሸት መሆኑን ደርሰንበታል ማለት ነው። ስለዚህ የሚሚ ሀሳብ አልተሳካላትም። ሁሉም ነገር ውሸት ነው ማለት ነው ጋይሶች። ብቻ እኔ አሁንም ድጋሚ ወደ እሷ መመለስ አልፈልግም። ሁሉም ነገር ያለቀ ተረት ተረት ስለሆነ ማለት ነው ጋይሶች። አሁን ወደ ፍቅራችን ነው መመለስ ያለብን። ጽጉዬም በጣም ናፍቃኛል። ዛሬ እንግዲህ እስቲ ምንድነው ማድረግ ያለብኝ? አሁን እንደምታዩት ብዙ ፈተናዎች ምናምን እኔና ጽጉ ጋር አይጠፋንም። ብቻ ብዙ ነገሮች ይመጣሉና በዚህ ላይ ደግሞ አስቡት፣ እሷም አሁን አዲስ ቤት ተከራይታለች፣ እኔም አዲስ ቤት ተከራይቻለሁኝ። ብቻዋን ተውኳት ማለት ደግሞ ምን ሊያጋጥማት እንደሚችል አላውቅምና ቀበቀም እኔ እረፍት ላጣ ነው ማለት ነው፣ ልጨነቅባችሁ ነው። ስለዚህ እንደምንም ብዬ አሳምኜ እኔ ጋር እንድትኖር ላረጋት ነው ዛሬ ሐሳቤ። እሱን ጥያቄ አቀርብላታለሁኝ። አብረን እንኖር። አብረን ብንኖር ትንሽ ገባ እሷ የሆነ ችግር ቢፈጠርበት እንኳን ከጎኗ ነው የምሆነው። አሁን ግን ብቻዋን ስትሆን በጣም ከባድ ነው የሚሆነው ጋይሶች፣ እና እሱ ነገር በደንብ ለማሳመን ሞክራለሁ ማለት ነው ከጽጉ ጋር። እናንተም እንግዲህ እስቲ ምን ልበላት የሚለውን ነገር እስቲ በኮሜንት አሳውቁኝ ማለት ነው። ማፋምሊ አይሻልም? አብረን ብንኖር ከባድ ነው እንዴ እንኳን ተውት ብቻ እኔና እሷ ጋር እየመጣ ያለው ፈተና በጣም ተውት። በጸሎት በምናምን እንደ ሁላችሁም በየሃይማኖታችሁ ጸልዩልን። የኔና እሷን ፍቅር ውሃ ለመከልበስ ሰዎች ማይፈነቅሉት ድንጋይ የለም። እያያችሁት ነው፣ ግን መቼም አይሳካላችሁ። እዚህ ውስጥ የምትመለከቱም ካላችሁ እኔና እሷ አብረን እንድንሆን የማትፈልጉ ሰዎች ካላችሁ መቼም አይሳካላችሁ። እኔን ደጋግሜ እነግራችኋለሁ ጋይሶች። እና ለማንኛውም ጽጉ ጋር ከጎኗ ሆኜ አብሬያት ቁጭ ብዬ እሷን መንከባከብ፣ ማስደሰት፣ የምትፈልገውን ነገር ማድረግ፣ ከጎኗ መሆን፣ ችግሮች ሲመጡ እሱን ከቨር ለማድረግ በጣም እፈልጋለሁና እኔ ጋር እንድትኖር እጠይቃታለሁ ማለት ነው ዛሬ። ምክንያቱም አንደኛ እሷም እዛ ሌላ ቤት እየከፈለች እኔም እዚህ ሌላ ቤት እየከፈልን ሁሌ ቀን በቀን እኮ መገናኘታችን አይቀርም። ግን እኔ ደግሞ ለእሷ ሴፍቲ በጣም ፈርቻለሁ። ገባችሁ አይደለ? እኔ ጋር አጠገቤ ጉምቱ ማንም አይነካትም። እኔ ቁጭ ብያለሁ ማለት ነው። ግን አሁን እሷ ማታ እኔ ጋር አታድርም ማለት ማን እንደሚሄድ ማን ጥቃት እንደሚያደርስባት አላውቅም። እና ይሄ ነገር በጣም ያስጨንቀኛል። ስለዚህ እሷን ዛሬ እንደምንም ብለን ወደ ቤታችን እናስገባታለን ማለት ነው። እንዴ እኔም እኮ ጧት ስነሳ ቡና ያምረኛል አይደል እንዴ? ቁርስ ያምረኛል አይደል እንዴ? እናዛ ይሄን እስኪ ታገኛለህ። እኔም ጥቅሜ እየጎደለብኝ ነው እያልኳችሁ ነው። ስለዚህ ጽጉ መታ ቤቴ ኩክ ስታረግ ጉድ ስትል ውር እንደዚህ ሮጥ ስትል ማየት እፈልጋለሁ። ስለዚህ እንደምንም ብለን ጠይቃታለሁ ማለት ነው ጽጉዬ።
ጽጉዬ እየመጣችልኝ ነው። የኔ ኬክ በጣም ናፍቃኛለች። እንደምንም ብዬ እኔ ቤት ገባችልኝ ማለት በቃ ከከተማ መውጣት የማያስፈልገንም ቤታችንን ቆልፈን እዛው እንደምን እንሆናለን ማለት ነው ጋይሶች። ጽጉዬ እየመጣችልኝ ነው። እስቲ በእናትህ የኔ ኬክ ወይኔ ነይ እስቲ ነይ። ምንድን ነው የምትይው? ዛሬ ኖርማል አይደለም አገባቢ። እንዴት በሙኖክ ነው የምትገቢው? እስቲ ሙኖክ ትንሽ ሙኖክ ትንሽ ምንድን ነው ሙኖክ? ካቶክ ሙኖክ ምንድን ነው? ሙኖክ ለካ የማይክል ነው። ካቶክ ኦኬ። ከዛ እልሽ ከ10 ሬት እናደርጋለን። ካላለፍሽ አላለፍሽም። አልፋለሁ። አታልፍ አተማመን ምክንያቱም እኔ እኮ አውቅሻለሁ ስትሄጂ እኮ ግን አሁን ተስተካክል። እሺ ለዚህ ካቶክ ዳንዳን መቆም ነበረብሽ እኮ አይሻል ዘለሽ ታክፈልሽ ኦዲየንስ ነው ግን ቆመልሽ እዚህ ጋር ከዛ ድጋሚ 1 2 ምናምን ከዛ 1 2 ናይ በቃ ሃይ ኦኬ እንደዚህ ፈገግ ብለኝ እንጂ ተጨነቅን እኮ ከየት ነው የሚዘንቡብን ግን ተጨነቅን እኮ ኧረ በጋብ ላክፋቱ እንጂ እንደምትሉን ተፋቱና አባው ተፋቱን። ሃይ ቤተሰቦች እንዴት ናችሁ? ሃይ ብያለሁ። እንግዲህ እንዴት ናችሁ? ከዚህ በፊት ትናንት የተፈጠረው ነገር አይታችኋል። ያው እንግዲህ የነገራችሁ ይመስለኛል። ቀደም ብሎ ደርሶ ነበር ከኔ ቅጥፈትና ውሸት ደርሶብናል። አልፈነዋል። የሰው ልጅ ይሞክራል ካልተሳካ ግን አልተሳካም ነው እንግዲህ ምን ማድረግ አይቻልም። ያሳይ ከላይ ነው ትእዛዙ። እውነት ነው አባታችን እሱ አጣምሮ ጋድስ ፕላን እውነት ነው። ማንም አይፈታውም ነው የምላችሁ። ይድረስ ለሚሚና ለዛኛው ጀማ ያ ጀማ የኔ ቆንጆ የኔ ፍልክ ሁሌ ሳቂልኝ። የኔ ቆንጆ እድሜሽ እኮ ዝም ይልልሻል። ተቀርሻ ሱዙኪ ቆንጆ አንተም ቶሎ ቶሎ መሳቅ አለብህ። ምክንያቱም እኔ ቤት በኩል አላስቀምጣም እንዳላፈናፍና ቆንጆ ልጅ እንጂ አላፈናፍን አላችሁ። ኧረ ፍቱ በቃ እንዴ ትንሽ ፈገግ ጭልም ፈገግ ኧረ በቃ እንደዚህ ያለን አሁን ከዛ እንዳለው እንዳልከ መኮንን እንዴ አይላችሁ። እኔና አቡ በጠረጴዛ ዙሪያ ተነጋግረን የወሰነው ነገር ነው ዛሬ ይዘንላችሁ የመጣ ነው። ያው እንግዲህ ውሸት እንደሆነ ታውቋል። ኦፍ ኮርስ sometimes happen ጋይስ። የሚፈጠሩትን ነገሮች በሙሉ አክሰፕት እያደረግን እንቀጥላለን። ምን እናደርጋለን እንግዲህ እኛ ከየት ቤት የት እንሂድሽ ለነሱ የት እንጥፋለን። አዳዲስ አጀንዳ እየያዙ እየመጡ እንግዲህ እኛን ለመረበሽ ይሞክራሉ፣ ግን መቼም አይሳካላቸውም። ገባችሁ አይደል? መቼም አይሳካም ነው የምላችሁ። ያው አሁን ጽጉዬ ግን ይኸውልሽ ይሄ ፈተና እስከ መቼ ነው የሚቆየው? እኔ ግራ የገባኝ በጣም ብዙ ጊዜ ሞከርን እና አንቺ እንትን ለማድረግ ግን ልንፈታው አልቻልንም ይሄን ጉዳይ። ስለዚህ ምን እናድርግ መሰለሽ? ምን እናድርግ መሰለክ? የሰው ልጅ በመነጋገር ነው ማመን ያለበት። እሺ። ስለዚህ አንቺ ደግሞ መነጋገር አትወጂም ታውቂያለሽ። አንቺ ሞሻል ምንድነው የምትለው ምናምን ብለሽ መኪናውንም ሌላም ልትነጂውም ያምርሻል። አይደለም እንደዛ እኮ አይደለም። ታዲያ እንደዛ አይደለም። እኔ በደካማ ጎን ያስፈልግ እንደዛ አይደለም። ምን መሰለክ? sometimes የሰው ልጅ ይሁንና ከዛ ዳም በቃ እሱ ነው የምልህ። አንተ በጣም ደብሮኝ ነበር ምናምን ያ አንተ ለኔ ያረካቸው ትሪትመንቶች እና አንተ ለኔ ያረካቸው የማስረዳት ጥበብ እኔ እኮ ግን ልሄድ ነበር ሐሳቤ ተገልሻል። እንደዛ ነበረ እንግዲህ የመሰለኝ ግን እኮ ልሄድ ነበር። አሁን በዛው ያስፈልጋል ማርያምን አንተ እስከምና ይሽ ይጠፋለሁ። እባካችሁ እኔ ከዚህ ሀገር ማለት ከከተማ መውጣት እፈልጋለሁ እና ተሰብስቡና ሰብሰብ ብላችሁ ጎፈንድሚ ነገር ከፍታችሁ እኔ ሸኙኝ። በቃ ማለት ሪላክስ ማድረግ ፈልጋለሁ። ስንት ብር ትፈልጋለሽ በዚህ አመት ፈጣሪ ካለ 20 ሚሊዮን በዚህ አመት ነው እኮ ትንሽ እኔ በዚህ አመት 100 ሚሊዮን ነገር ምናምን
እኔ 20 ሚሊዮን እሺ ለኔ በቂ ነው ጋይስ። በዚህ አመት ማለት በዚህ ወር የሚሆን ብላችሁ የሆነ ነገር አድርጋችሁ ምናምን ልላት ምናምን አይነት ነገር ከሆነ እሺ ነው እሺ ነው በጣም ደስ ይለኛል። ሰው እኔ 20 ሚሊዮን ነው የምፈልገው። ግቤ ነው ማስተካከል የምፈልገው 20 ሚሊዮን yes 20 ሚሊዮን ትመኝም ሌላ ጊዜ ተለቅ አድርገሽ ተመኝና ሩሙንም ካገኘሽ ምንም አይመጣም። ትልቅ አድርገህ መመኘትም ትንሽ አድርገህ ምንም አይመጣም። ከ20 ሚሊዮን አይዘልም ነው። ለማንኛውም ፈታ ማለት ትፈልጋለች ስጉና አሁን ፈታ ማለት ትፈልጋለሁ። ዱባይ ነገር ዝም ብዬ ልውሰዳት እስቲ። ዱባይ እንኳን ይርቅብናል። እኔ አሁን ፕላን አይደለም። ዝጋ አካውንት አለኝ እስቲ እሱን ቼክ አደረገው። ቤት ውስጥ ነው ዝጋ አካውንት ጣል እያደረኩት ነው ማለት። ኦኬ ሁለት በዘመን እንዲህ በሆነ ነገርም ቢሆን እንደዚህ ፈንቅዬ እንዴ ፈንቅልና ውሰደኝ እንዴ ምንድነው? ይዛት ሄዳል። አይ ቱር እናድርግ ማለት ነው። እውነት እንዴ ወጣለቀ ከተማ እንውጣን ምናምን ትልቅ ሶስት ነው ሲኖረን ነው ወደዚህ እንዴ ምንድነው ወለተ ሰራ አይደል እንዴ አንወጣም አንፈለቅለውም እንደ እንዝናና ላንቺ ማይፈለቅ ኩላሊቴን ቢሆን ሸጨሽ ይችላል። አይዛር ወይኔ የኔ ሳንዱ ኩላሊት ምን ያደርጋል? ሁለት ይበቃል። ሁለት ኩላሊት ማለት yes guys ኩላሊት መግዛት የምትፈልጉ ሰዎች ከስልክ ቁጥር እናስቀምጥላችኋለን። እባካችሁ አውሮፓ አይደለም እና አስፈልገናል። የኔ ግሪሽ አላችሁ አይደል? ዛሬ አመን የኔ ኩላሊት እናቴ ነኝ የኔ የማውቀው የራሴን ዕቃ ነኝ የማውቀው። ይኸውላችሁ አንዳንዴ መሀል ላይ ሰው ሲገባ ዕቃውን ለማርከስ ነው የምትፈልገው። ግን የኔ ኩላሊት ጋይስ በተለይ በዚህ በኩል ያለው የኔ አበደ ነው ይቻላል። በዚህ ጋር ያለው እስቲ ኦሬትም አልተነዳም። ቶሎ ነው የሚሸነው። ክሊር ነው ንጹህ ነው። በቃ ጽድት ያለ ነው። የሱ ግዙት ነው ብላችሁ በቃ የኔ ደግሞ በመቶ ሚሊዮን የኔ እሱ 20 ሚሊዮን አይሻልኝነት ዊሽ የምታረጊው ነገር ማወቅ አይደለም። ዊሽማ ሌላ ጉዳይ ነው። ይሄ እኮ የሽያጭ ጉዳይ ነው። አንተ 100 ሚሊዮን ብለህ 20 ሚሊዮን ትሸጠዋለህ። እኔ 20 ሚሊዮን ብዬ 100 ሚሊዮን እሸጠዋለሁ። ወይ ጽድቅ መስፋፋት የሌለብኝ ቦታ 2 ሚሊዮን ማለት ነው። ኖ ተሳስተሻል። ዊሽ ታረጊ ተሳስተሻል። 100 ሚሊዮን እሸጠዋለሁ። እኔ በራሴ የምተማመን ሰው ነኝ። አንደኛ፣ ሁለተኛ ደግሞ ያው ነጋዴ አይደለም በምላስ የምተማመን ሰው ነኝና የሳይ አይ ግን ያ ነጋዴ ተጀሽ አንድ ቀን ግን ያበሻ ልብስ ሰጣኝ አታውቅም። እቺ ምንድነው እኔ ማላውቀው ነገር አለ። አይምሮዬ ኪል አላለበው ኪል አለብኝ። ለምንድን ነው የማታለብሽኝ ነው ማለት ኦሪጂናል ነገር ያበሻ ልብስ አይ አንድ ለኪ ነው ወደ ስራ ከሁለት ከነፋስ አለ ከነፋስ በቃ ተከሻ ለክቼዋለሁ። እስቲ ነጭ ነገር ያስፈልገኛል በእውነት የሆነ እንደውም ቲክቶክ ላይ ያቀነባብሮ የለቀቁት ነገር አለ። ሲያም ኬት ነው የሚያቀነባብረው በቃ ምንም ማድረግ አልችልም ብለኸኛል አልክ ማለት ደግሞ ሆነ። ግን አይ የምታቀናብሩት ነገር ግን በጣም ጸዴ ነው። በጣም እኔ ለብሼው ነው እንዴ ምናምን ብያለሁ። ምን ሳን ለበስኩት ወጭ ለፕሮግራም ላይ በጣም የሚያምረው ኤአይ እኮ ነው። አሁን ኤአይ ከዛም በፊት አንድ የምነግራችሁ ነገር አለ። ጽጌ ሮያል ሞርኬ ዲዛይን የሚለው የኢንስታግራም የቲክቶክ ሳይሆን የኢንስታግራም ፔጂ ሀክ ተደርጋለሁ። አረ በዛው ለማለገሽኝ እኔ ልትጨነቅ ስላልፈለኩ ነው እንዴ እና እናስመልሰው ወይስ ትፈልጋለህ? አይ አልፈልገውም። ሌላ አዲስ ቻናል አለኝ 2000 ሰብስክራይብ እሱ እንዳትከተሉት። ቀጥታ ከፍቻላችሁ ኦርደር ማድረግ ከፈለጋችሁ ቀጥታ ከኔ ጋር አውሩ። ካልሆነ ደግሞ በዋናው ኢንስታግራሜ ካልሆነ ደግሞ እኔ ኢንስታግራም ላይ ሜንሽን የተደረገ ብቻ ሌላ ቦታ ሄዳችሁ በጽጌ ስም ኦርደር እንዳታደርጉ። ዝም ብሎ ይሄ የሆነ ስልክ ምናምን እኮ የተቀመጣለ ግን እሱ ጋር ነው አይ ቲንክ የሚደውሉት መሰለኝ። ስለዚህ ሌላ ሰው ነው ኮንታክት የምታረጉት። አዎ የኔ ስም አይደለም ጽጌ ሮያል ጥበብ ብቻ ነው የኔ ስም። ስለዚህ የኔ ፋኖች በጠቅላላ የኔን ኢንስታግራም ያኛውን ጽጌ ሮያል ጥበብ የሚለውን ፕሮፋይሉን ስክሪንሻት እያደረጋችሁ ፖስት አድርጉት። እሺ ሼር ያደረኩላችሁም አላችሁ፣ ሼር ተደራረጉ። በደንብ ለሁሉ ማሳውቁልኝ እንዳልከስርባችሁ ነው። እህታችሁ ቆንጆ ልጆች የሳይ እያነዛችሁ እያነዛችሁ ለተለያዩ ፕሮግራሞች አለን እያለቻችሁ ኦሪጂናል የትም ያልተነዳ ብቻው እንደዚህ ተጠለፈ በስም አላሰራም ማለት አላሰራም እያለች በሚለው በሙሉ ሙዚቃ ነው የምትሰራው። ሰው ባይዘው አራ ስትሸምን ብትላት እንዴ እኔ ድውር እችላለሁ። አይ ስዌር ፈትል ነው እሱ መፍተል ነው ይሄ ምናምን ሳይሆን ላይክ ድውር ምንድን ነው? እሺ ነገር ድውር ማለት ቀሰም ስተቃለህ
እንደው ከሰማሁ ለክ የረጅሙ ይሄ ሸምበቆ ነገር አይደል? ሸምበቆ ነው በትንንሹ ይችልሽ። ከዛ እሱ ላይ መወርወሪያ ይደረጋል አይደል? መወርወሪያ ይደረጋል። እሱ ውስጥ ያለችው ክሩ የሚጠመጠምበት ማለት ነው። እሺ መደወሪያ ማለት እሱ ምን ማድረግ ነው? እንደዚህ ላይ እንደዚህ መኪና እንዴ ታምሩ እኮ ታረጋለህ። እንደዚህ ማዞር አይደለም። እዚህ ጋርም ትበጥራለህ። እሺ ኦኬ ገባክ? እዚህ ጋር ከዛ እዚህ ጋር ያደገ ክሩ እንዳይጎለጎልና በስነ ስርዓት እንዲወጣ ማለት ነው እንጂ ማንም ሰው ተነስቶ ሊደውል አይችልም። ትደውላለሽ አንቺ። ለዛ ነው ሸማኔ ሆንኩት። እኔ እኮ ምንድነው እዚህ ጋር የሚያባብጠው ላሉ ደግሞ ይሄኛው ብቻ ማለት ነው። እዚህ ብቻ እንዴ ያለው አይመሽ እግዚአብሔር ትደውላለሽ። ማይ ጋድ አያቸው የስንት ጥምር ባለሙያ ቤቴ እንዳስገባው። ለማንኛውም ለምንድን ነው ቤቴ ማትገቢው ነው? ቤቴ ግቢ እግዚአብሔር አይሻው ሲሪየስ ጨዋታ ማርያምን ምን ይልሽ እኔ ቆንጆ እኔ ተጨነቅኩ። በቃ እኔ ይዤሽ እንጥፋልኩኝ። እኔ እዚህ ሀገር እንደ ኬት እንደሚመጡብን አላውቅምና አሁን አስቢው ቤቢ፣ እኔ ብቻዬን ነው የምኖረው። አንቺም አሁን ብቻሽን መኖር ጀምረሻል። ኦልሞስት ጀምሪ ነውና ሴፍ አይደለም። አትሊስት ቀን በቀን አገኝሻለሁ። አይ ነው ግን ማታ ስተኝ የሆነ ነገር ብትሆኚ ምናምን ብዬ እግዚአብሔር ማታውን መተኛት አልቻልኩም። በቃ እኔ ያስኩ ገባሻ? አትሊስት ግን እኔ ጋር ብትሆኚ ኖርማል። ከፈለግሽ ላይ ሁለት መኝታ ቤት ነው አንዱ መኝታ ቤት እንትን ታያለሽ። እኔ ከመጣሁማ አብረን እኮ እሱ ነው እኔ ጋር ነኝና ማርያም ነኝ እኮ እኔ ጋር ነኝና እኔ ጋር እንኑር። ከዛም በኋላ በቃ አንቺም ሴፍ ትሆኛለሽ። ምንም ይጎልብሽ ነገር የለም። እግዚአብሔር የምትፈልጊው ነገር እንዳለ ይሞላልሻል። ከኔ ጋር እንኑር። ለሴፍቲ እኮ ነው። ምክንያቱም ምን እንደምትሆን ያላቅም የሆነ በመሸ በነጋ ቁጥር በቃ የሆነ ነገር ሆንሽ ነው የምጨነቀው። ብቻሽን ደግሞ ሆነሽ አትጠቂም። ለምን ጊዜ ነው ቆንጆ ያስፈራል። ከባድ ነው ማርያምን። እኔ ካንተ ጋር ኑርኩኝ ማለት ነው ትዳር በለው። ከዚህ በኋላ ትዳር ጀምረናል ማለት ነው። እንደዛ ነው። እንዴት ነው ወንድና ሴት ብቻ አብረው የሚኖሩት? ትክክል ነው አይደለም? እኔ ፍቅረኛሽ ነኝ አይደል? አይ ነው አሁን በዚህ ሰዓት ድፍረት ነው ማለት ላይክ በወግ በምናምን ነው ሁሉም ነገር መሆን ያለበት። ግን ትዳር ሳይሆን ጀስት አሁን ካለንበት ኮንዲሽን አንፃር የለም በጣም ብሶ እየረበሽን ነው እና አንቺን ግን አሁን የሆነ ነገር ቢያደርጉሽ ሰዎች ገባሽ አይታወቅም። ግን አጠገብሽ ከሆንኩኝ ግን ማንም እኔን አልፎ ማንም የሚነካሽ ሰው ነው። አሁን ግን ከዛ አንፃር ነው ማርያምን እንጂ ይሄ ከትዳር ሆነ ምናምን እንደምታወሳስቢው ነገር አይደለም። እኔ ጋር ነኝ እኔ ቆንጆ። እሺ በእንጋ ለፋው አይደል እንዴ ወድድኩሽ አይደል እንዴ አንዴ ኮድርኩሽ በለው ሳልወድሽ በፊት እንደዚህ አትይ። አይ አብረን ነው ድረስ የሚያደራስ ሪሌሽንሺፕ የለንም። ሁሉን ላብስ ከዚህ አይ ልቅዳለው ኖ አይደለም። እንደዛ ሳይሆን ስማኝ ሪሌሽንሺፕ አሪፍ ነው ትመቸኛለህ ብቻ አይደለም ኖ ማለት ያው ዝግጁ አይደለሁም። አብረን እንኖራለን ማለት ድንገት የሆነ ነገር ቢፈጠር ይከብዳል። ምን አይፈጠርም? ምንድን ነው እኔ አይፈጠርም። ቢፈጠር እኮ ትወስዳላችሁ። እኔ ጋር ጋር ነው እኔ ራሴ አንዴ ማመጣው ኖ አልፈልግም። ወደ በኔ ጉዳይ እንደሱ አይኔ ያዝናል እና እንጂ ዝል አንጥፈዋል ባላዩት ለምን ነው የምትከራከሩ? ከኔ ጋር ጉዳይሽ ለምን ነው ማጨርሽ እንዴ? አይሽ ማርያምን የምረኝ ቁልፍ አንደኛው መኝታ ቤት ቁልፍ ተስተውቻለሽ። ቁልፍ ሰጥሻል ብትፈልጊ ታረጋለሽ። እኔ በቃ ምንም አላረግም። እኔ እግዚአብሔር ለሴፍቲ ነው ፎር ሴፍቲ ቀልብ አይደለም። አይ ነው ሴፍቲ አይደለም ለሴፍቲ አይደለም። ብቻሽ ነገር ብትሆኚስ ምን ነገር አልሆንም። እኔ ስራ አብረን መኖር አንችልም። አብረን መኖር አንችልም። አብረን መኖር ማንበለሽ ነገሩን አይምሮሽ ላይ የሆነ ግብዳ ነገር አትሳይ። በቃ ቀለል አድርጊ። ግብዳ ነገር መሳልና ለመሳል እኮ አይደለም ነገር አይደለም። ለምን ነው የማይሆነው? እሺ ንገሪኝ እስኪ አንድ አጥጋቢ ምክንያትሽ ንገሪኝ። እኔ ያው ለምሳሌ ምክንያቴን ተናግሬያለሁ። የምትመጪበትን አንቺ ምክንያትሽ ምንድን ነው? ከኔ ጋር መጥቶ አላመንሽብኝም ነው? ጊዜ እፈልጋለሁ።
የፍቅር ጥያቄ እኮ አይደለም የጠየቁሽ አሉት። ቆንጆ ነው ግን በቃ ጊዜ ያስፈልገኛል እንጂ ቀበቶኝ ፈትቼ እየገረፍኩ መውሰድ እችላለሁ። ባይዘው አዎ፣ ግን አሁን ላይ ጊዜው አይደለም። ጊዜው አይደለም ፕሊዝ፣ ጊዜው አይደለም። ጊዜው ነው። ከዚህ በላይ ምንም ጊዜ አለ። በጣም ብዙ ሰው እየረበሸን እኮ ነው እያልኩሽ እኮ ነው። ማርያምን የምሬን ነው። በቃ ፕሊዝ እኮ የምሬን ነው። በቃ አብረን እንኑር። እኔን ትወጂኛለሽ፣ ታምኛለሽ፣ ትፈልጊኛለሽ አይደለ? የወደፊት ባልሽ ነኝ አይደል? ስለዚህ በቃ አሁን እኔ ከየትኛውም አንግል ውሰጂው፣ ግን በጥሩ ነገር ስለሆነ ከኔ ጋር አብረሽ እንድትኖር ይፈልጋል። በቃ አለቀ። ስለዚህ እንኑር ፕሊዝ። እኔ በጣም እየሰጋው ነው። እግዚአብሔር ነው የምሬን። ትናንትና አላደርኩም። በቃ ስራ ራሱ መግባት አልቻልኩም። ላይቭ ራሱ አልገባውም ራሱ። በዚህ ምክንያት በጣም ተጨነቂ። አብረን እንኑር። ምንድነው ችግሩ? ምንድነው የምታስቢው? ምንድነው የምትይው? ምን ቀረ ነው የምትይው? ከዚህ በላይ የምሬ ነው። አብሮ ለመኖር የሚያስችል ነገር አለ። እኔ እንታ አልገባኝም። ምን ላድርግልሽ? ከዚህ በላይ እንዴ ምን ልሁንልሽ? እኔ እንዴት አብሮ የሚያኖር እንዴ? ምንድነው ከዚህ በላይ ምንድነው የምትጠብቂው? አብሮ መኖር ትንሽ ይከብዳል። ምንድነው የሚከብደው? ጽጉ እንዴ ነቃ በይ እንጂ። እኔ በጣም ጭንቅላቴ የተጨነቀ ነው። እግዚአብሔር ነው ማለት ነው። እሺ በይኝ ፕሊዝ እሺ በይኝ ጽጉ። ኖ ቆይ እኮ እሺ በይኝ ይጠቅመናል። እኔ ጋር ኑሪ ማረ ቆንጆ ልጅ እሺ በይኝ ታዲያ አይደለም። ቆይ እኔ እናንተ የምትይው ምንድነው የምትፈልጊው? በቃ እኔ ጋር ነኝ። አትሊስት እኔን አልፈው ምንም ጉዳት አይደርስብሽም። ልጠብቅሽ እያልኩሽ እኮ ነው። ቆንጆ በሌላ ነገር አትፈልጊ። ከፈለግሽ ብቻሽን መኝታ ቤት፣ ብቻሽን ሽንት ቤት አለሽ። ማንም አይነካብሽም። አንዴ ማስተሩ ላይ የፈለግሽው ሽንት ቤት ምሳሌ እንደፈለግሽ ቆልፈሽ፣ ከፈለግሽ ምግብ ብቻ አንዳንዴ ትሰሪልኛለሽ። አንተ በእርግጠኝነት ወደ ቀልድ አትወስጂው። በቃ ሲሪየስ ነው። ተኮሳተሪ አንዴ አብረን እንኑር። እንከባከብሻለሁ፣ እንቁላል እሰራልሻለሁ። ጣጣ ማርያም ምን ችግር አለው? በጣም ሪስክ ነው። ሪስክ አይደለም። ምንድነው ሪስክ ነው? ምን ነው ሪስክ? ቆይ ምንድነው የምትይው እንዴ? አብሮ መኖር ምንድነው ሪስክ? ከዚህ በላይ እኔና አንቺ ምን ቀረን እንዴ? ግዴታ 80 ሽማግሌ እንዴ? አላገኘውም። 80 ሽማግሌ አላገኘውም። ከየት ይመጣል 80 ሽማግሌ? ከየት ይመጣል 80 ሽማግሌ? ንገሪኝ፣ ከየት ላምጣ? እኔ ራሴ ሜካፕ ሰርቼ ወይ ልምጣ እንደ ሽማግሌ? ያብስራ የሞት የምሬን ነው። ቀጥ ብለሽ እቺ ወደ ቤታችን እንዴ እንትን እንላለን። ኑሯችን ጀምረን ይቆይ ላንቺ ቢልኩ ነው። ማርያምን የምሬን ነው። የሆነ ነገር ቢያደርጉብኝስ? እኔ እግዚአብሔር እንደው የሰይጣን ጆሮ ይደፈን። እግዚአብሔር የሆነ ነገር ብትሆኝ እኔ ራሴን እንደማረገው አላውቅም። በጣም ነው የምጨነቀኝ ቆንጆ። እሺ በይኝ የኔ ወድ ፍቅሩ አይደለም። ቆይ እሺ በይኝ። ምንድነው የምታስቢው? እኔ እንዴ እኔ በጣም ተጨነኩኝ። ማለቴ አይሻልም? እሺ እናንተ አይደለም አብሮ መኖር ምን ሊሻል ይችላል? ምንድነው እንደዛ ለማድረግ ጊዜው አይደለም። ምንድነው ጊዜ ያለው ነው? የትኛውን ጊዜ ነው የምንጠብቀው እንዴ? አመት ሊሞላን እኮ ነው። 6 ወራችን አይደል ይላንቺ? ታዲያ አልተጠናናንም ነው የምትይው? ሰኮ አይደለም። እና ምንድነው የምትፈልጊው ታዲያ? የኔን ባህሪ ማታውቂው ነገር አለ? ስለ ቤተሰቤ ማታውቂው ነገር አለ? ሁሉ ነገር ታውቂያለሽ አይደል? አብረን እንኑር እያልኩሽ አብረን ለመኖር አግኝተሽ ነው ወይ? አይደለም እዛ ይዘግላል። ሳቀኝ በጣም። አይደለም ስራ ቆይ። እሺ በይ ማርያም፣ እሺ በይ ቆይ እሺ በይ እግዚአብሔር የምሬን ነው። እሺ ቢያንስ እንዳስብበት የሆነ ቀን ነው። አታስብበት። እኔ በጣም የማፍረው እንደ አይናውጣነቴ አይደለም። እንደዚህ አይነት ነገር ላይ በጣም ነው ይዘኛል። ምንድነው የትኛው ነገር ላይ ምንም አለ እንኑርን ያልኩሽ ምን ያደርግ? ተቃቅፈን አይን ላይ ስንተያይ እኔ እዛኛው መኝታ ቤት እኔ ሲጀምር ስራ እኔ ሁሌ ማታ ማታ ላይ ስለምገባ እኔ ሲጀምር ሌላኛው ክላስ ነው ሞሎ ሌላኛው ክላስ ነው ብትሆን አይሆንም። ሰምታይምስ የመጣሽ ግን አለ እሺ ማለትሽ አይቀርም። እኔ ስራ
ለምንድን ነው የማይሆነው? እሺ በእግዚአብሔር ምን ነገር ማሰብ ምናምን ተጠበቅብናል ነው አይደለም? ስማኝ ማርያምን በጣም አንቺ ደግሞ አበዛሽ በጣም ማርያምን። በቃ ሁሉንም ነገር ነገርኩሽ፣ ሪዝኔን ነገርኩሽ አይደል? በቃ ለምን እንደዚህ እንዳደረኩ ነገርኩሽ። ያ ነገር አይደለም። እሺ በይ፣ ምን ችግር አለው? እኔ መረረኝ ማርያምን። የሆነ ሰንባዲ መሀላችን ይገባል። እኔ መረረው ከነሱ ጋር ሰለቸኝ። እግዚአብሔር ነፍስራ እንደዛ እኮ ለማለት ፈልጌ። እሺ በይ በቃ ምን ችግር አለው ቤቢ? እሺ በቃ በምን እንችላለን? እስቲ እግዚአብሔር አሁን የምርሽ ነው? አካ ይዛት ገብቻለሁ። 80 ሽማግሌ ምንድነው? አንደርስ ተከከኝ በመዳላ ወደጉኝ